ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ሄኖክና ምህረት በፍቅር እስከ ሞት በፒቶፊሰር ሰለሞን አባተ ከጥቂቶቹ መጽሐፍ የተወሰደ። በዘመነ ኃይለ ሥላሴ የአርሲ ጠቅላይ ግዛት፣ በወታደራዊ ደርግ ዘመን የአርሲ ክፍለ ሀገር፣ በኢህአዴግ ደግሞ የኦሮሚያ ክልል አርሲ ዞን ውስጥ ያለችው ትንሽዬ ከተማ ናት። አሰላ ትባላለች። ቁልቁል ደመና ካናቶ የማያጣውን የጭላሎ ተራራን ተንተርሳ ያለች ስትሆን አንዳንድ ሰዎች አሰላ ዘግቶ በላ ይሏታል። እንዲህ ይበሉ እንጂ ከተማ ውስጥ ያለው ማህበረሰብ ከተለያየ ቦታ መጥቶ የሰፈረ በመሆኑ ልክ እንደሌላው የኢትዮጵያ ክፍል በማህበራዊ ኑሮ ውስጥ ጥሩ መስተጋብር ያለው እርስ በርሱ የሚረዳዳና የሚጠያየቅ ህዝብ ነው። ታዲያ አቶ አባተ ደበላ በዚህች ትንሽዬ ከተማ በእህል ንግድ ስራ የሚተዳደሩ፣ በስራቸው ጸባይ ምክንያት ከብዙ ሰው ጋር ተግባቦት የነበራቸው ሲሆን የመልካም ስነ ምግባር ተምሳሌት የነበሩ ቤተሰባቸውንም በመልካም ጸባይ ኮትኩተው የቀረጹና ልጆቻቸውን በከተማ ውስጥ ባሉ ትምህርት ቤቶች እያስተማሩ ያሳደጉ ነበሩ። ከነዚህ ልጆቻቸው መሃል በሁለተኛ ደረጃ በእኔ ሰለሞን አባተ ላይ ትኩረት አድርገው በመንፈሳዊ ህይወቴ እንድታነጽ በማለት በአካባቢው በምትገኘው በደብር ቅድስት ማርያም ቤተክርስቲያን ድቁና እንድማር አደረጉ። ደግሞም ከዚሁ መንፈሳዊ ትምህርት ጋር በማጣመር በቤተክርስቲያኗ ስር በሚተዳደረው ፈለገ ህይወት አንደኛ ደረጃ ትምህርት ቤት ዘመናዊ ትምህርት እንድማር አመቻቹልኝ። እኔም በትምህርቴ ጎበዝ ስለነበርኩ እስከ 4ኛ ክፍል በጥሩ ሁኔታና ውጤት ተማርኩ። ይህም ትምህርት በዚህ ያለ ነበር የንግድ ስራው ለማዘዋወር አባቴ ቤተሰቡን ሙሉ ይዞ ከአሰላ 60 ኪሎ ሜትር ርቀት ላይ ወደምትገኘው በቆጂ ከተማ ሄደው። እኔም ትምህርቴን አቋርጬ አብሬ ለመሄድ ተገደድኩ። ከበቆጂ 12 ኪሎ ሜትር በምትርቀው ሌሙ ሚሽን የምትባል የገጠር ከተማ እስከ 8ኛ ክፍል ድረስ ተማርኩ። የ8ኛ ክፍል ትምህርቴን ደግሞ በቆጂ በሚገኘው መለስተኛ ሁለተኛ ደረጃ ትምህርት ቤት ስማር ቆየው። በቆጂ ማለት አብዛኞቹ ኢትዮጵያን በዓለም ኦሎምፒክ አደባባይ ስሟን ያስጠሩ አትሌቶችን ያፈራች ከተማ ነች። እናም በዚህ ትምህርት ቤት የ8ኛ ክፍል ትምህርቴን እጅግ በጣም ጥሩ የሆነ ውጤት በማምጣት በ1969 ዓ.ም ወደ 9ኛ ክፍል ተዛወርኩ። ጊዜው አፍላ የአብዮት ወቅት ነበር። በዚህን ጊዜና ከዛም በፊት የ8ኛ ክፍል ከፍተኛ ውጤት ያመጡ ተማሪዎች ቀጣዩን ትምህርት የሚማሩት አዲስ አበባ በሚገኘው በእደ ማርያም ትምህርት ቤት ነበር። እኔም ለዚህ ትምህርት ቤት ታጭቼ ነበርኩ። ቢሆንም ወደዚያ ለመጓዝ ስዘጋጅ ትምህርት ቤቱ በነበረው የአብዮት እንቅስቃሴ ምክንያት ተዘጋ። ስለዚህ አሰላ በሚገኘው አጠቃላይ ሁለተኛ ደረጃ ትምህርት ቤት ለመማር ተገደድኩ። ወቅቱ የተለያዩ የፖለቲካ ፓርቲዎች እንዳሸን የፈሉበት ጊዜ ነበር። የፖለቲካ ፓርቲ የሚለውም ስያሜ የተጀመረው በዚሁ ጊዜ ነበር። ከዚህም ውስጥ ሰደድ፣ መኢሶን፣ ኢሃፓ፣ ወዝሊግ ወዘተ የሚባሉ ይገኙበታል። እነዚህ ፓርቲዎች ወጣቱን እየመለመሉ ለዓላማቸው መሳካት ያታግሉ የነበረበት ወቅት ነበር። እኔም ከአንድም 3 ጊዜ በተማሪዎች ንቅናቄ ታስሬ ስለነበር በእስር ቤት ውስጥ ያለው በኢሃፓ ፓርቲ ተመልምዬ መስራት የጀመርኩበት ጊዜ ነበር። ይህ በእንዲህ እንዳለ በ1970 ዓ.ም ወርሃ ግንቦት የኢትዮጵያ ባህር ኃይል አባላት ምልምል መርከበኞችን ከየትምህርት ቤቱ ለመቅጠር መጡ። ከመልማዮቹ የሚደረገው አማላይ የሆነ ቅስቀሳና በወቅቱ እኔም በእስር ብዛት በመሰላቸቴ ምክንያት ወደ ኢትዮጵያ ባህር ኃይል ለመቀጠር ወሰንኩ። በመሆኑም በመልማዮቹ በሚሰጠው የመግቢያ ፈተና ማለትም የቃል ጥያቄና የአካን ብቃት ፈተናውን ጨርሼ እንዳለፍኩ ለሕክምና ምርመራ አሰላ አጠቃላይ ሆስፒታል ተላኩ።
የሕክምና ምርመራውንም ጨርሼ ከትምህርት ቤት ውስጥ ከተመለመሉ 22 ተማሪዎች ጋር በመሆን ጉዞ ወደ አዲስ አበባ ጀነራል ውንጌት ትምህርት ቤት ሆነና በወቅቱ የኢትዮጵያ ባህር ኃይል ምልምል መርከበኞችን ከሚያሰለጥንበት ትምህርት ቤት ገባው። መሰረታዊ የመጀመሪያ ኮርስ የሚባለውን የመርከበኝነት ትምህርት፣ ፊዚክስ፣ ሂሳብ፣ እንግሊዘኛ ቋንቋና በተጨማሪም ወታደራዊ ትምህርት በሙሉ ተማርኩ። መስሪያ ቤቱ ይህንን ስልጠና የሰጠን ከትምህርት ቤቱ አስተማሪዎች ጋር በመቀናጀት በዚሁ በጀነራል ውንጌት ትምህርት ቤት ቅጥር ግቢ ነበር። ስልጠናና ትምህርት የወሰደው ጊዜ 2 ዓመት ሲሆን ይህን ሁሉ ከጨረስኩ በኋላ ተመርቄ ጉዞ ወደ ምጽዋ ባህር ኃይል ወደብ ሆነ። የመጀመሪያው የመርከብ ላይ ልምምዴም በጦር መርከብ ኢትዮጵያ ላይ ነበር። በዚያውም የምጽዋን ሙቀት ተጋፈጥኩ። በዚህችው የጦር መርከብ ላይ በትምህርት ያገኘሁትን እውቀት በተግባር ለመተርጎም በባህር ኃይል ውስጥ የነበሩ ሙያዎችን እንደ ቦስን፣ ኢንጂነር፣ ኤሌክትሪክ፣ ሰፕላይ፣ መድፈኛ ወዘተ በየወሩ ያቀያየርኩ ዓመት ያህል ተለማምጄ ጨረስኩ። በ1972 ዓ.ም ደግሞ አስመራ በሚገኘው የሙያ ማሰልጠኛ መድፈኛ ሙያ የሚሰጠውን ትምህርት ለ8 ወራት በጥሩ ሁኔታ በመከታተል የኤብል ሲማን ማዕረግ አግኝቼ ጨርሼ ተመረቅኩ። እኔም ባገኘሁት ማዕረግና ስልጠና በፈጣን አጥቂ ሚሳኤል መርከብ 160 ላይ ተመድቤ መስራት ጀመርኩ። በእነዚህ መርከቦች ላይ ተመድቤ ያለው አቋርጬ የነበረውን የአካዳሚ ትምህርቴ በጣም ይቆጨኝ ስለነበር እንደ ሌሎች የሥራ ባልደረቦቼ ሁሉ የማታ ትምህርቴን ለመከታተል ምጽዋ በሚገኘው ሰማሃል አጠቃላይ 2ኛ ደረጃ ትምህርት ቤት ካቋረጥኩበት 10ኛ ክፍል ለመጀመር ተመዘገብኩ። ነገር ግን ትምህርቴን እንደጀመርኩ የተመደብኩባት የጦር መርከብ ለግዳጅ ወደ አሰብ የባህር ኃይል መደብ እንድትሄድ በመታዘዟ በድጋሚ ትምህርቴን አቋርጬ ወደዚያ ተጓዝኩ። ምንም እንኳን ትምህርቴን ማቋረጡ የሚያናድደኝ ቢሆንም አሰብ ወደብ በመርከቧ ላይ ሆኜ ለስራ ዕድል ቀንቶኝ ለሌላ ትምህርት ወደ ቀደመችው ሶቪየት ህብረት ሄድኩ። የቀድሞ ሶቪየት ህብረት 17 ሪፐብሊኮች ያላት ሀገር ስትሆን ከሪፐብሊኮቹ አንዷ የነበረችው ዩክሬን ሪፐብሊክ ውስጥ 14 የአውሮፓ ሀገሮችን በትራንስፖርት የሚያገናኘው የዱናይ ወንዝ የሚገኝባት እዝማኤልያ የተባለች የወደብ ከተማ ነበረች። በዚህች ትንሽ ከተማ ውስጥ የሶቪየት መኮንኖች የሚማሩበት ትምህርት ቤት ይገኛል። በዚህም ትምህርት ቤት ውስጥ በትንሹ ከ30 ዓለም ሀገራት የተውጣጡ ተማሪዎች ነበሩ። ከነዚህ መካከል የምስራቅ ጀርመን፣ የየመን፣ የላኦስ፣ የፖላንድ፣ የአንጎላ፣ የኩባ መርከበኞች ከብዙዎቹ ጥቂቶቹ ነበሩ። እዚህ ትምህርት ቤት ነበር እኔም ትምህርቴን ጀመርኩት። ይህም ትምህርት ለኢትዮጵያ ባህር ኃይል ኢንትራክተርነት ሙያ የሚያበቃኝ ነበር። ትምህርቱን በጥሩ ውጤት ጨርሼ ወደ ኢትዮጵያ እንደተመለስኩ የተመደብኩት በተማርኩት ትምህርት ሳይሆን ከምድረነክ ጦር መርከብ 1037 ከምትባለው የሎጂስቲክስ አቅራቢና የጭነት መርከብ ላይ ነበር። ይህች መርከብም ሁለንተናዊ የሆነ ስራ የምትሰራ ነበረች። እንዲሁም እንደ ማንኛውም መርከብ ቅኝት ወይንም ፓትሮል የመውጣትና ለምድር ጦር አባላት ስንቅ የማቀበል ኃላፊነት ነበራት። እኔም በዚች መርከብ ላይ የተመደብኩት ገና አዲስ እንደመጣች ነበር። በመርከቧ ላይ የሚሰሩት የሶቪየትና የኢትዮጵያ መርከበኞች በአንድ ላይ ነበር። ይህም የሆነበት ምክንያት የኢትዮጵያውያን መርከበኞችን ብቁ ለማድረግ ነው። ለጊዜው በቀይ ኮከብ ዘመቻ የኤርትራን የጦር ጉዳይ ለአንዴና ለመጨረሻ ጊዜ ለመፍታት የታለመበት የዘመቻ ወቅት ነበር። ከመሃል ሀገር ጦሩን ለማበረታታት የሚመጣ ህዝብ፣ ለዘገባ የሚሰማሩ ጋዜጠኞችና ለቅስቀሳ የሚላኩ የኪነት ቡድን አባላት ነበሩ። እነዚህን ከቦታ ቦታ ማጓጓዝ የመርከበኞቹ ስራ ነበር። እኔም በዚህ ጊዜ የተቋረጠ ትምህርቴን ለመቀጠል አመቺ ሆኖ ስላገኘው ተስፋ ባለመቁረጥ ከ10ኛ እስከ 12ኛውን ትምህርቴን በዚህችው ጦር መርከብ ላይ ሆኜ ለመጨረስ በቃው። ውጤቱ ዩኒቨርሲቲ የሚያስገባኝ ቢሆንም እንኳን በመፈልገው የህግ ትምህርት ምጽዋ የሚገኘው የአስመራ ዩኒቨርሲቲ ቅርንጫፍ ዲፓርትመንት ስላልነበረው የግድ አስመራ ወይንም ሌላ ቦታ መሄድ ነበረብኝ። በዚህ ሰዓት ነበር በመተንፈሻ አካል ላይ በደረሰብኝ ህመም
ሬናት ምክንያት ለከፍተኛ ሕክምና ወደ አስመራ የተላኩት። እዛም እንደደረስኩ በቃኛው ስቴሽን በሚገኘው ከአንገት በላይ ሕክምና ማዕከልና የጦሩ የሕክምና ሆስፒታል ሕክምና ሲደረግልኝ ቆየ። በመጨረሻም በስፔሻሊስት ሐኪሙ በተሰጠ ውጤት መሰረት በመርከብ ላይ መስራት እንደማልችልና ከስራ እንድሰናበት ውሳኔ ተላለፈ። ውሳኔውም በሐኪሞች ቦርድ በኩል መጽደቅ ስለነበረበት ወደዚያ ተመራው። ቀጠሮም ተሰጥቶኝ ወደ ምጽዋ ተመለስኩ። በወቅቱ የኢትዮ ኤርትራ ጦርነት በሁሉም አቅጣጫ ተፋፍሞ ስለነበር የሕክምና ቦርዱ ዘግይቶ ስራ በመጀመሩ ቀጠሮ ሲራዘም ቆየ። በመጨረሻ ነገሮች ሲመቻቹ ተጠርቼ እንድቀርብ ተደረገ። በሐኪሞቹ ቦርድ ላይ አንድ የባህር ኃይል ሐኪምና አንድ የሰው ኃይል አስተዳደር በተገኙበት ውሳኔው መሰናበት ብቻ እንደሆነ ተገለጠ። ነገር ግን ሐኪሙና የሰው ኃይል አስተዳደሩ ብዙ ገንዘብ ወጪ አድርገው ውጪ ሀገር ጭምር እንዳስተማሩኝ በመግለጽ በውሳኔው እንደማይስማሙ አስረዱ። ግን ለጤናው ሲባል ከመርከብ ወርዶ አዳዲስ ተማሪዎችን እንዲያሰለጥን እናደርጋለን ብለው ተከራከሩ። የቦርዱም ውሳኔ ለ3 ዓመታት ከፍታ ቦታ ላይ ሆኜ እየሰራው እንድታከም ሆኖ ተቀየረ። በውሳኔው መሰረትም አስመራ በሰው ኃይል አስተዳደር ምክትል አስተዳደርና የንቅናቄ እንዲሁም የግል ማህደር ንዑስ ክፍል ኃላፊ ሆኜ እንድሰራ ትዕዛዝ ተሰጠኝ። ይህም አጋጣሚ ትምህርቴን በአስመራ ዩኒቨርሲቲ ለመከታተል አመቺ ሁኔታን ፈጠረ። በዚያም ዩኒቨርሲቲ በኤክስቴንሽን መርሃ ግብር በሕግ ዲፓርትመንት ተመዘገብኩ። በወቅቱ የሕግ ትምህርት የሚማሩ ሁለተኛ ዲግሪያቸውን የሚሰሩ ስለነበሩ ከነሱ ጋር መማር ደግሞ ምን ያህል ከባድ እንደሚሆን ለመገመት አይከብድም። እኔ ግን ያለምንም ማንገራገር ትምህርቴን ቀጠልኩ። ብዙ ጊዜም ሽክ ብዬ ስለመሄድ አስተማሪዎቼና የክፍል ኃላፊዎቹ የአየር ኃይል ፓይለት ይሆናል የሚል ግምት ነበራቸው። እንዲያውም የእንግሊዘኛ መምህሬ ዶክተር መርሃጽዮን ኃይሌ የዩኒቨርሲቲው ዲንና ሬጅስተር በአሁን ጊዜ ቦዛ አንቀጽ አገባብ የአየርን ግፊት ስለመሰንጠቅ ሲያስተምሩ የጠየቁኝ ጥያቄ ነበር። ፓይለት አይደለህም? እስቲ ስለያዝከው ትምህርት አስረዳ ሲሉኝ እረ እኔ ባህር ኃይል ነኝ ብዬ ስመልስ ያው ነው እናንተም ታውቁታላችሁ፣ መርከቧ ከፊት ሾል የምትለው ባህሩንና አየሩን ሰንጥቃ እንድትሄድና ለፍጥነት ነው ብለው ሙያዬን የደነቁትን አልረሳውም። ዘውድነሽ ምረታብ ተወልዳ ያደገችው አስመራ እምብርት ላይ አርባአተ አስመራ ከሚባለው ከሐማሴኖቹ ሰፈር ሲሆን ደም ግባቷና ተፈጥሯ የጎንደር ሰው ያስመስላታል። ሐማሴኖች ደግሞ መላውን የኢትዮጵያን ሕዝብ በአንድ ፈርጀው አማራ በማለት ይጠራሉ። ጥቂት የማይባሉ ከቅኝ ግዛት ጋር በተያያዘ ከፍተኛ የሆነ ጥላቻና ንቀት ስለነበራቸው ሀድጊ ወይንም አህያ ብለው ነው የሚጠሩት። ከዘራቸውም ማንም ከአማራ ጋር ግንኙነት እንዲኖረው ፍላጎት የላቸውም። የዘውዲ ቤተሰቦችም በተለይ እናትየዋ ይህንኑ አመለካከት የሚያራምዱ ነበሩ። እሷ ግን ፍጹም እንዲያለ አስተሳሰብ ያልነበራት፣ የዘር ቆጠራ የማይገባት፣ ሰውን በሰውነቱ ብቻ የምታከብርና ለመልካም ሕይወት ቦታ የምትሰጥ ነበረች። የምትኖረውም ከቤተሰቦቿ ጋር ሲሆን የመጀመሪያና ሁለተኛ ደረጃ ትምህርቷን ኮምቦኒ ትምህርት ቤት ጨርሳ በአስመራ ዩኒቨርሲቲ ውስጥ በሳይኮሎጂ ዲፓርትመንት የሁለተኛ ዓመት ተማሪ ነበረች። እኔም በዚህ ዩኒቨርሲቲ ውስጥ ትምህርቴን እየቀጠልኩ ባለውበት ሁኔታ ነበር እሷን በማወቄ የህይወቴ ሌላኛው ምዕራፍ ጀመረው። ከዚያ በፊት በኤርትራ ክፍለ ሀገር ፍቅር ለመጀመርም ሆነ ሚስት ለማግባት ፍላጎት አልነበረኝም። ነገር ግን ቀልቤንም መንፈሴንም የምትቆጣጠር በእኔ አገላለጽ የኔው ፊያሜታ የምላትን ሴት ዘውድነሽን እዚህ ዩኒቨርሲቲ ውስጥ ነበር የተዋወቅኳት። ትውውቃችን ራሱ አስገራሚ ነበር። በዩኒቨርሲቲው ቤተ መጻሕፍት በር ላይ ሳናስበው ተጋጭተን ለይቅርታ ስማችንን ከተለዋወጥን በኋላ ነበር ግንኙነታችን የጀመረው። መጀመር ላይ ሳይቆም እየጠበቀ የመጣው አልፎ ተርፎም ለጋብቻ እስከ መተጫጨት የደረስነው። ትውውቃችን ከመጀመሪያውም ያልጣማቸው የሷ ቤተሰቦች ግን በተለይም እናቷ በዘረኝነት በጣም የተናጡ በመሆናቸው
እንዴት አማራ በእነሱ አባባል ሀድጊ ታገቢያለሽ በማለት በጣም ማሰቃየት ይጀምራሉ። እንዲያውም ለማለያየት በማሰብ ወደ ጀርመን ስለምትሄጂ አዲስ አበባ መሄድ አለብሽ ብለው ይነግሯታል። እሷም እነርሱ የፈለጋቸውን ቢሉ የትም ቢልኩኝ አንተ ከውስጥ ያጠፋም ትለኛለች። አንድ ጊዜ እሷ አስመራ ከተማ በሚገኘው ቤተ መጻሕፍት ገብታ ከጋዜጣ ላይ የጻፈችው የፍቅር ጥቅስ እና እኔ ደግሞ አስመራ ባህር ኃይል መደብ በሚገኘው ቤተ መጻሕፍት የጻፍኩት ጥቅስ ተመሳሳይ ሆኖ አገኘ ነው። በጣም ከመዋደዳችን የተነሳ ምን ያህል በስሜት አንድ መሆናችንን የሚያሳይ መታሰቢያ ሆነን እንዲህ የነበረው የፍቅር ግንኙነት ሳንካ አላጠዋለ። ይልቁንም የእርሷ ቤተሰቦች አዲስ አበባ እንድትሄድ ወስነው ተዘጋጂ በማለታቸው መለያየት ቁርጥ ሆነ። በዚህ አጋጣሚ ወደ አዲስ አበባ ከመነሳቷ በፊት ለግንኙነታችን ያመች ዘንድ ከአዲስ አበባ አስመራ በሚመላለስ የባህር ኃይል አባል አማካኝነት በደብዳቤ እንደምንገናኝ ቃል ተገባባን። ከዚያም ወደ አዲስ አበባ ጉዞዋ ቁርጥ ሆነ። ከቤተሰቦቿ ተሰናብታ ተለየች። እኔም ከአስመራ ባህር ኃይል መደብ የፖለቲካ መምሪያ ንብረት የሆነችው አንድ ፎልክስዋገን መኪና ለምኜ ወደ አየር መንገድ የኤፍሬም ታምሩን ሙዚቃ የኮመኮምን አድርሻት ተመለስኩ። ይህ ሁሉ የሆነው በቤተሰቦቿ ዘረኝነት ምክንያት በመሆኑ በጣም ተበሳጨው። እሷ ግን ለቃሏ ታማኝ ናትና አዲስ አበባ እንደደረሰች በመስሪያ ቤቴ በኩል ስልክ ደወለችልኝ። ክፍለ ሀገር የነበሩትን የኔን ዘመዶች እንዳገኘቻቸውና እህቶቼን ወደ አዲስ አበባ እንደምታመጣ ስትነግረኝ በመገረም ዘውዴ አፍቃሪ ብቻ ሳትሆን የቁም ነገር ሰው እንደሆነች ምግባሯ ገላጭ እንደነበር ተረዳው። እንዲህ ያለ የቀጠለው ግንኙነት የሷን ወደ አስመራ መመለስ ፈጠረ። ነገሩ እንዲህ ነበር። ዘውዲ አዲስ አበባ በነበረችበት ወቅት ለኢትዮጵያ አየር መንገድ የበረራ አስተናጋጅነት ለመወዳደር የ8ኛ ክፍል ትምህርት ማስረጃዋን እንድልክላት በስልክ ተጠይቀኛለች። ይህን ማስረጃ ረስታ ሄደችው አደይ ለተየሱስ በሚባሉ የቤተሰቦቿ ጎረቤት ዘንድ ነበር። እኔም ተቀብዬ ወደ አዲስ አበባ ላኩላት። ይህ ከመሆኑ በፊት ያስቀመጠችበትን ዘንግታ ኖሮ ቤተሰቦቿን ጠይቃ ስለነበር ቤተሰቦቿም አደይ ለተየሱስ ዘንድ መኖሩን በመስማታቸው አደይንና እኔን የልጃችንን የትምህርት ማስረጃ ሰርቀውብናል በማለት በቀበሌ ፍርድ ሸንጎ ከሰሱን። እሷ በጥያቄዋ መሰረት እንደተላከ እንጂ ስርቆት እንደሌለበት ለፍርድ ቤቱ ደብዳቤ ጽፋ ለማስረዳት ብትሞክርም ማህበራዊ ፍርድ ቤቱ በቃል ቀርባ ማስረዳት እንዳለባት በመግለጽ ጥሪ ያደርግላታል። በዚህ ምክንያት በሄደች በ6ኛ ወሯ ተመልሳ ለመምጣት ቻለች። ሁለታችንም ከመነፋፈቃችን የተነሳ ቤተሰቦቿ ጋር እንኳን ሳትደርስ እኔ ጋር ነው የመጣችው። ናፍቆታችንን ከተወጣን በኋላ በፍርድ ቤቱ ቀጠሮ ቀን ቀርባ ቤተሰቦቿ ሲያዩት ጉድ መሆናቸውን ተረዱ። እሷም የትምህርት ማስረጃዋ የእሷ እንደሆነና በትክክል እንደደረሳት ይህም በፍላጎቷ እንደሆነ አስረድታ አደይ ለተየሱስና እኔ ነፃ ወጣችን። ማህበራዊ ፍርድ ቤቱም የሚገርም ነው። ለፍርድ ቤቱ የተሰጠው መረጃ ዘውዴ ሕፃን እንደሆነችና አታለው እንደወሰዱባት ነበር። ካለ በኋላ እሷ ለአቅመ ሔዋን የደረሰች በመሆኗ ተከሳሾችን ነፃ አድርጎ አሰናበተን። በዚህ ሁኔታ ዘውዴ ከቤተሰቦቿ ጋር በመራራቃቸው ምክንያት ቤት መፈለግ ነበረባት። ስለዚህ አስመራ ውስጥ ጸዳ ያለ ቤት ለማግኘት ወሰንን። እንዲሁም ለኔም ስራ ቅርብ መሆን እንዳለበት ተወያየን። እናም 2 ክፍል ቤት አግኝተን ተከራየን። ህይወት በአንድ ጎጆ እንደ ዘበት ከመጀመሩ በፊት ከአስመራ ማዘጋጃ ቤት የጋብቻ ምስክር ወረቀት ማግኘት ነበረብን። ስለሆነም በ80 ብር እጥር ምጥን ያለች 3 ሰዎች ብቻ የተገኙበት ሰርግ ተደረገ። በጣም አስቂኝ ነበር። ዘውዴ ከጓደኛዋ ሀበሻ ቀሚስ ተውሳ እኔም የነበረኝን ልብስ ላውንደሪ ያስገብቼ አርቲፊሻል ቀለበት ተዘጋጅቶ እዚያው ኪራይ ቤት ውስጥ ደስታና ፌሽታ ሆነ። ባልና ሚስት ሆንን። ደስ የሚል የፍቅርና የመተሳሰብ ጊዜን ማሳለፍ ጀመርን። ህይወትም ቀጠለ። ዘውዴም ጸነሰች። በዚህ ሁሉ ጊዜ ውስጥ ታዲያ ቤተሰቦቿ
ኮምቦኒ ትምህርት ቤት በሚማር ታናሽ ወንድሟ ያሰልሉን ነበር። አንድ ቀን ዘውዴ ራሷ የሚማርበት ትምህርት ቤት ሄዳ ወንድሟን አገኘችው። እሱም እናቷ በዚያ ጊዜ እንደሚያለቅሱና ልጄን በገዛ እጅ አጣው እያሉ እንደሚጸጸቱ ቤተሰቡ ሁሉ እንደተረበሸ ይነግሯታል። እሷም ይህንን ከሰማች በኋላ በጭንቀት ብዛት ሌሊት ቃሽ ጀመር። ይህም መቀጠል ስለሌለበት ሁለታችንም ተስማምተን ቤተሰቦቿ ዘንድ ሽማግሌ ለመላክ ወሰንን። በዚሁ መሰረት እድሜ ጠገብ ባህርተኞችን ወይም ማስተሮችን ወደ ቤተሰቦቿ ላክንና ሄደው ስምምነት እንዲፈጠር ጋብቻውም በቤተሰቦቿ ይሁንታን እንዲያገኝ ሆነ። ይህ በእንዲህ እንዳለ እኔና ውዴ ትምህርታችንን ቀጥለናል። እሷ የ3ኛ ዓመት ሳይኮሎጂ ተማሪ ስትሆን የልጅ እናት ለመሆንም ተቃርባ ነበር። እኔ ደግሞ 2ኛ ዓመት የሕግ ትምህርቴን እያገባደድኩ ነበር። እናቷም ቢሆኑ ቤቷ እየመጡ መጠየቃቸውን ቀጥለዋል። ዘረኝነታቸው ግን አልለቀቃቸውም። ይህን ሀድጊ አህያተይና የሱን ኢሉ የአህያ ውርንጭላ እኛ እናሳድግ ይሏታል። እኔንም በነገር ሸንቆጥ ማድረጋቸውን ባለመተዋቸውና አስተሳሰባቸውን ስለምጠየፍ ተቀራርበን መነጋገር እንኳን አልቻልንም። አባቷ ግን ሌሎች ልጆቻቸው ለነጻነት የሚታገሉ ወንዶች በመሆናቸው አግብታ 2ኛ ቤት ያመጣችልን እሷ ናት ብለው ስለሚያምኑ ለትዳሩ ቅሬታ አልነበራቸውም። እሷም በአባቷ ሞራል ትጽናና ነበር። የደም ትስስሩና ዘለበቱ ቀጥሏልና ምንም ማድረግ አልተቻለም። ዘውዲ የመውለጃ ጊዜዋ ደርሶ አስመራ በሚገኘው ሆስፒታል ውስጥ ወንድ ልጅ በሰላም ተገላገለች። ስሙንም ሄኖክ ሰለሞን አልነው። እኔም ወደር የሌለው ደስታ ተሰማኝ። ከነበርንበት ቤት የተሻለ ቤት ቀይረን ኑሯችንን አደራጅተን እየኖርን ለልጅናችን ክርስትና ዝግጅት ማድረግ ጀመርን። የሐማሴን ባህል ጥብቅ ነውና በሚገባ መደገስ ነበረበት። በዚህ ላይ ለዘውዴ ሙሉ ወርቅ መገዛት ነበረበት። ይህን ሁሉ የሚያስገድዱት እኛው አስቸጋሪ እናቷ ናቸው። እኔ ደግሞ በፒቲ ኦፊሰር ደሞዝ ከነምግቡ አበሉ 350 ብር ነው የማገኘው። ከዚሁ ላይ ቤት ኪራይና ለትምህርት ተከፍሎ እንኳን ወርቅ ቀርቶ አርቲፊሻል መግዛትም አያስችልም። በዚህ ምክንያት ዘውዲ የኔ ወርቅ ልጄና ባለቤቴ ናቸው። በአርቲፊሻል ግጫ አሳልፋለሁ። ድግሱን እንደግሳለን፣ ቤተሰቤንም እንጠራለን እያለች ለእናቷ ትመልስ ነበር። እሳቸው ግን በንዴት ከ10,000 ብር በላይ ወጪ በማድረግ የጆሮ፣ የአንገት፣ የእጅ አምባር ገዝተው እንኪ ብለው ሰጧት። እሷም ቆንጆ የባህል ልብስ ገዝታ እኔም ከመስሪያ ቤቴ ቤተሰቦቿን የሚያመጣ አንድ አውቶቡስ አስፈቅጄ የክርስትናው ጊዜ በጥሩ ሁኔታ አለፈ። ህይወት በዚህ ሁኔታ ቀጥሏል። ቤተሰብም ተመስርቷል። ትምህርቱም ቢሆን የዘውዴ ለጊዜው ይቋረጥ እንጂ የኔ ቀጥሏል። እንዲህ ያለን ስንኖር በ1982 ዓመተ ምህረት የኛንም ይሁን የአካባቢውን ታሪክ የሚቀይር አጋጣሚ ተከሰተ። ብዙ ነገሮች በቢሮአችን በኩል የሚያልፉ በመሆኑና በባህር ኃይሉ የሰው ኃይል መምሪያ ውስጥ ስለምሰራ የሚደረገውን እንቅስቃሴ በአብዛኛው አውቀዋለሁ። በመጀመሪያ ደረጃ በዚህ ዓመት የሚደረግ የእጩ መኮንኖች የምረቃ በዓል ስለነበር ወደ ምጽዋ የሚጓዙ ብዙ ሰዎች ሳንቀሳቀስ ነበር። ለተለያዩ ጉዳዮች የሚሄዱ ነበሩ። ገሚሶቹ ሞት የሚጠራቸው ይመስላሉ። አንዳንዶቹ ለፓስፖርት፣ ሌሎቹ ደግሞ የሙዚቃ ትርኢት ለማሳየት ይሄዳሉ። እነሱን በማጓጓዝ ብዙ ነገር ልወቅ እንጂ እኔ የሚመጣብኝን አንዳች አላውቅም ነበር። ታዲያ በዚህ ሰዓት ነበር ምጽዋ በሳቢያ እጅ ወደቀችው። የአስመራ መንገድ በዚህ ምክንያት ተዘጋ። የባህር ኃይል የጦር ሰፈርም ተቀይሮ ናኩራ ደሴት ላይ ሆነ። ይህን ቦታ በፊትም የማውቀው ነው። የባህር ኃይል የጦር መርከቦች ለጥገና ዶክያርድ ስለሚሄዱ ብዙ ጊዜ ተመላልሻለሁ። በባህር ኃይሉ ውስጥ በነበረው የሰው ኃይል እጥረት ምክንያት ከሶቪየት ከመጡ ኤክስፐርቶች ጋር አንድ ተንቀሳቃሽ የመሳሪያ ጥገና ቡድን ተቋቋመ። ዋና መስሪያ ቦታውም ናኩራ ደሴት ላይ እንዲሆን ተወሰነ። ያኔ ግዳጅ ተሰጥቶኝ ወደ ናኩራ ተቀየርኩ። የምወዳትን ባለቤቴን ዘውዴንና የበኩር ልጄንም ጥዬ ወደዚያው በሄሊኮፕተር አቀናው።
እዛም አብረውኝ ከሚሰሩ የውጭና የሀገር ውስጥ ጓደኞቼ ተቀላቅዬ መስራት ጀመርኩ። ጊዜውም እየከፋ ሄደ። ከዘውዲ ጋር የምንገናኘው ከአስመራ በየቀኑ በሚመጣ ሄሊኮፕተር መልእክት ሆነ። እሷም በዚሁ ምክንያት ውለዋ አየር መንገድ ሆነ። በተንቀሳቃሽ ቲም ውስጥ ብዙ የጥገና ስራዎችን እያከናወንን በየመርከቦቹ ላይ ያሉትን መሳሪያዎች በሙሉ ለግዳጅ ዝግጁ እንዲሆኑ ለማድረግ እንሰራ ነበር። የናኩራን ኑሮ እያጣጣምን ነበር። በነገራችን ላይ እኔ ወደዚያ ስቀየር የኢሰፓ አባል ነበርኩ። ግን በፍላጎቴ ሳይሆን በኩታና በግዳጅ ነበር አባል የሆንኩት። ናኩራ ከሄድኩ በኋላ የኢሰፓን ደብተር አቃጥዬ የካድኩትን ፈጣሪን ተንበርክኬ እያለቀስኩ ከዚያ ነበልባል ውስጥ እንዲያወጣኝ እማጸን ነበር። አንድ ፒቲ ኦፊሰርም ለኔ ያየውን ህልም ተርጉሞ ምንም ችግር ሳይገጥመኝ ከዚህ እንደምወጣ ነግሮኝ ነበር። እኔም አምላኬ እንደሚያወጣኝ ትልቅ እምነት ነበረኝ። ከዕለታት በአንዲት ቀን የበፊት ህመሜ ተነስቶብኝ ወደ ክሊኒክ አመራው። በዚያም የነበረው ቺፍ ኃይለ ሚካኤል ቻርኮል መርምሮኝ ወደ አስመራ እንድሄድ ወረቀት ሪፈር ጻፈልኝ። በማግስቱም ወደ አስመራ ተጓዝኩ። ዘውዴም በጓደኞቹ አማካኝነት ወደ እሷ እንደምመጣ ሰምታ ስለነበር አስመራ አየር መንገድ ጠብቃኝ በናፍቆት ተገናኝተን ወደ ቤታችን አመራን። እሷም በህልሟ የታያትን ትተርክልኝ ጀመር። ጭብጡም ረጅም መንገድ እንደምጓዝ፣ እሷም ብዙ ደም እንደሚፈሳት፣ ሁለት ጓደኞቼ እየረዱን እንደምንወጣ ነበር። ነገር ግን ህልሙ ሲፈታ እንጀራ ሊወጣልን እንደሆነ፣ ሁለቱ ጓደኞቼ ደግሞ እንደ መላእክት እንደሆኑ ነገረችኝ። እነዚህን ሁሉ በልባችን ይዘን በጸሎት እንተጋ ነበር። እኔም መምጣቴን ወደ መስሪያ ቤቴ ለማመልከት እንኳን አልሄድኩም ነበር። ከጎረቤታችን የነበረች አንዲት ሴት ቤታችን በድንገት መጣ። እንዴት በሬዲዮ የሚተላለፈውን አልሰማችሁም ብላ አስደነገጠችን። እኛም ወዲያው ሬዲዮኑን ከፍተን ማዳመጥ ጀመርን። ከሁለተኛው አብዮታዊ ሰራዊት የተሰጠ መግለጫ እያለ ደጋግሞ ይናገር ነበር። መልእክቱም በአጭሩ አብዮታዊ ሰራዊቱ ጓዙን ጠቅልሎ ከኤርትራ እስከሚወጣ ድረስ የተኩስ አቁም ስምምነት እንዲኖር ይጠይቃል። ይህ ካልሆነ ግን በ30 ዓመታት ጊዜ ውስጥ ተደርጎ የማይታወቅ የደም መፋሰስ ይፈጠራል የሚል ነበር። እኔም ወደ መስሪያ ቤት ሄጄ ለማጣራት ልወጣ ስል በፍጹም ብቻ አትሄድም አብረን እንሂድ ብላ ታስቸግረኛለች። ከቤቴም መስሪያ ቤቴ ቅርብ ስለነበር ቶሎ ደርሼ እንደምመጣ ቃል ገብቼላት ወጣው። ዋናው መንገድ ላይ የቀላል መሳሪያ ተኩስና የከባድ መኪና ድምጽ ይሰማኝ ነበር። እንደምንም መስሪያ ቤት ደርሼ ስመለከት አንዳችም የባህር ኃይል አባል በግቢ ውስጥ የለም። በዚሁ ግቢ ውስጥ ነዋሪ የነበሩት የአየር ኃይል አባላቶች በአንድ አውቶቡስ ውስጥ በርቀት ተመለከትኩ። ወደ እነሱም ስጠጋ ከመካከላቸው አስመራ ዩኒቨርሲቲ አብሮኝ ይማር የነበረ ጓደኛዬን ሳገኘው የኔ ባልደረቦች በሙሉ ሲሄዱ እኔ ለምን እንደቀረው ጠየቀኝ። ምንም የሰማሁት ነገር እንደሌለና ከናኩራ ለሕክምና እንደመጣው አስረዳሁት። ጓደኛዬም በፍጥነት ተዘጋጅቼ እንድመጣ ከዚያም ከረን ወደ ተባለች ከተማ አብረውን እንደሚሄዱ ከከረንም ወደ አዲስ አበባ በመሄድ እንደሚቻል ይነግረኛል። እኔ ግን ብቻዬን አይደለሁም። ባለቤቴንና ልጄን ጥያሬ ደም ስለው እነሱንም ቢሆን ይዛቸው መምጣት ትችላለህ፣ ግን በቶሎ እንድትመጣ ብለኝ ተለያየን። እኔም በፍጥነት ወደ ቤት ያመራው። በሩን ስታይ የቆየችው ዘውዲ የኔን ከርቀት መምጣት ስትመለከት ልጇን እንዳቀፈች በደስታ ዘለለች። እኔም በቶሎ ወደ ቤቴ በመዝለቅ የተፈጠረውን ሁሉ ለባለቤቴ ያስረዳዋት። ለልጃችን የሚሆን አንድ ሻንጣ ቅያሪ ልብስና ዱቄት፣ ወተት ብቻ በመያዝ እንደተጋገረ ያልቀመስነውን መሶብ ሙሉ እንጀራና የነበረንን ዕቃ እንኳን ሳናነሳ ቤታችንን ጥለን ዘውዲ ልጃችንን እንደያዘች እኔም የሕፃኑን ሻንጣ እንደያዝኩ ወደ አውቶቡሱ አመራን። አውቶቡሱም ለመሄድ እያኮበከቡ ደረስን። ቦታም አግኝተን ተቀመጥን። አውቶቡሱም ለመንቀሳቀስ እንደጀመረ 3 የባህር ኃይል ቤተሰብ ሴቶች በጩኸት እየለመኑ እንድንወስዳቸው ጠየቁ። አውቶቡሱም ቆመላቸው። ጉዞ ተጀመረ። ወደ ከረን የሚወስደው ዋናው መንገድ የቤትና የጭነት መኪኖች እንዲሁም እግረኞች ስላጨናነቁት አካሄዳችን የኤሊ ያህል ነበር።
እኛ የነበርንበት አውቶቡስ ጫኑኝ በሚሉ እግረኞች እየተለመነ ጉዞ ቀጥሎ አስመራ ከረን መውጫ ላይ ሲደርስ አንድ ታንክ መንገድ ዘጋበት። የኤርትራ ነጻ አውጪ በጦሩና በሲቪሉ ላይ አልፎ አልፎ የከባድ መሳሪያ ተኩስ ይጥላል። የጦሩ እንቅስቃሴ ደግሞ ለጦርነት መልስ ለመስጠት የሚችልበት ሁኔታ ላይ አይደለም። ወታደሩ፣ ሲቪሉ ሁሉ የተቀላቀለበት የእግር አውጪኝ ጉዞ ነበር። በዚህ ታዲያ የኛን አውቶቡስ መንገድ የዘጋው ታንክ ለሚተኮሰው ተኩስ መልስ በመስጠቱ ምክንያት የነበርንበት አውቶቡስ መስታወት እንደ በረዶ ረገፈ። ጩኸትና ዋይታ ሰፈነ። እኔና ዘውዲም ልጃችንን ይዘን ከሶስቱ ሴቶች ጋር በመሆን ከአውቶቡሱ በግፊያ ወጣን። ትንሽ በመረጋጋቱ መንገድ ላይ ቆመን እያለ አንድ የባህር ኃይል ታርጋ የለጠፈ ዚል መኪና ሰዎችን ጭኖ ሲያልፍ በልመና አስቆም ነውና በዚያ ጉዞአችንን ወዳልታወቀ ቦታ ቀጠልን። ነገር ግን ለህፃን ወተትና ልብስ የያዝነውን ሻንጣ ጥለነው ነበር የወረድነው። እንደዚህ ሆኖ ከረን ደረስን። መኪናውም የጫነው ብዙ ሰው ስለነበር ወደ ሌላ መኪና ቀይረን ተሳፈርን። ከዛ በኋላ ያለው ጉዞ ወዴት እንደሆነ የማይታወቅ አዛዥና ታዛዥ የሌለበት አስቸጋሪ ጉዞ ነበር። በመኪናው ውስጥም ኮማንደር ታደሰ ወርቁ የሚባል የባህር ኃይል ኮሌጅ ዲን የነበረ ሰው ዘውዲንና ህፃኑን ተመልክቶ እነርሱ ለምን እዚህ አይቀሩም? እሷ የዚህ ሀገር ሰው ትመስላለች፣ እኛ ያልቻለውን እንዴት ህፃን ይችላል ብሎ አስተያየት ሰጠ። ነገር ግን ዘውዲ እሷን ከኔ የሚለያት ሞት ብቻ እንደሆነና በፍጹም ከኔ እንደማትለይ እያለቀሰች ተናገረች። ዝምታ ሰፈነ። ለፍቅር የተከፈለ ትልቅ መስዋዕትነት ነበር። ከከረን ቀጥሎ የነበረችው ከተማ ባረንቱ ነበረች። ጉዞ አድካሚ ከመሆኑም በላይ በውሃ ጥም፣ በድካምና በህመም በየመንገዱ ላይ የሚጠፋው የሰው ህይወት ቀላል አልነበረም። የ9 ወሩ ህፃን ሄኖክም የሚጠጣው ውሃ ጭቃ የተደባለቀበትና ሰውና እንስሳ የተንቦራጨቀበት እሱም በመከራ የተገኘ ነበር። ይህን ከባድ ጉዞ ሊወጣ ያልቻለው ኮማንደር ታደሰ ወርቁ ቦታው በውል በማይታወቅ በግራ በኩል ገደል በነበረው በቀኙ ደግሞ ድንጋያማ በሆነ አንድ አነስተኛ ተራራ ያለበት ስፍራ ስንደርስ በራሱ ሽጉጥ ህይወቱን አጠፋ። የባሰ ሀዘንና ተስፋ መቁረጥ ሆነ። ድንጋያማ ቦታ ላይ ቀብረነው መቆም ስለማይቻል በቶሎ ጉዞ ቀጠልን። እየጨለመም ነበር። ተራራውን አልፈን ትንሽ እንደተጓዝን የኤርትራ ነጻ አውጪ ግንባር ዙሩን ከቦ ስለነበር ህዝቡ ላይ ጦርነት ከፈተ። እኔም ዘውዲንና ልጄን በሁለት እጆቼ ቅፍ አድርጌ ሶስቱንም ሴቶች አስከትዬ ከመኪና ወርደን ጥይት እንዳይመታን ሁሉም በሆዳቸው መሬት ላይ እንዲተኙ አደረኩ። ህፃን ሄኖክንም እኛ እንኳን ልንሸከመው ያቃተንን እንግልት እየተቀበለ ባልጠነከረ ሰውነቱ ተንገላታ። ከጥቂት የተኩስ ልውውጥ በኋላ ትንሽ ጋብ ያለ መሰለ። እኛም እዛው እንደተደፋን ሌሊቱ ወገግ ብሎ መንጋት ጀመረ። ከነበርንበት ቦታ ሆነን የወደቀውን አስክሬን እያየን በእንባ ተራጨን። ላጽናናቸው መኮርኩ። በኋላም ጦርነቱ በሻዕቢያ አሸናፊነት ተጠናቋል ተባለ። ምክንያቱም ደግሞ ጦሩ ለውጊያ ዝግጁ ስላልነበር ነው። እንደ ምርኮኛ ጦሩ የያዘውን መሳሪያ ካለ እያስረከበ እንዲያልፍ ትዕዛዝ ተሰጠ። በዚህ ትዕዛዝ መሰረት ባህር ኃይልና ሲቪሎች በቅድሚያ ይለፉ ተባለ። ነገር ግን አንድም የምድር ጦር ኮሎኔል የነበሩ ኮማንደር እባካችሁ አትሂዱ፣ የኛው ጦር ከኋላ ይመታቸዋል ብሎ ባስጠናቀቀው መሰረት ወደ ኋላ እንድንቀር ተደርጎ ከፊት የነበረው ጦር እንዲቀድም ተደረገ። እንደተባለውም ይህን መሳሪያውን እያስረከበ የሚሄድ የጦር ኃይል ከኋላ የነበረው የራሳችን ጦር ተኩስ ከፈተ። ብዙ ሰው እንደ ቅጠል ረገፈ። ከዚያም ሻዕቢያ ሙሉ በሙሉ ተቆጣጥሮ ሙሉ በሙሉ መሳሪያውን እያስረከበ ማለፍ ጀመረ። እኔም ከባለቤቴ ከልጄና ከሶስቱ ሴቶች ጋር በመሆን ምንም መሳሪያ ባለመያዜ ተፈትሼ ብቻ በሰላም አለፍን። ብዙ የውሃ ጉድጓዶች ወዳሉበት ቦታም
ሴቶች ከወንዶች ተለይተው እንዲቀመጡ ትዕዛዝ ተሰጥቶ እኔም ልጄን እንዳቀፍ ከሴቶች ጋር አንዲት ግራር ስር ተቀመጥን። ያ የነበርንበት ቦታ የባረንቱ መግቢያ ነበር። እዚያው ከነበሩት የውሃ ጉድጓዶች ውሃ እየጠጣን ከቆየን በኋላ ከፍተኛ የተኩስ ድምፅ ተሰማ። በኋላም ባዶ እጁን የነበረውን ጦር የሻቢያ ሰራዊት በቦምብና መትረየስ መፍጀት ጀመረ። በዚህ ጊዜም ወደ እኔና ሴቶቹ አንድ ያልታሰበ ቦምብ ተወረወረ። ባለቤቴንና ልጄን አቅፌ መሬት ተኛው። ለብዙ ሰዓታት የነበረው ተኩስ ጋብ ሲል ተነስቼ ልጄንና ባለቤቴን መጠራት ስጀምር ፍቅሬ ዘውዴ ከየት መጣ ሳይባል በተወረወረው ቦምብ ተጎርታ ኖሮ ለዘላለም አሸልባለች። ያየሁትን ማመን አቃተኝ። ዞሬም ልጄን ተመለከትኩ። ሕፃኔ ሄኖክም እጁን ተመቶ ነበር። ልጄን እንደያዝኩ በጩኸት ግደሉኝ እያልኩ ማንባት ጀመርኩ። ምንም እንኳን ተኩሱ ባያበቃም በዚያ ሁሉ የጥይትና የቦምብ ናዳ እንዳሰብኩት የሚገድለኝ እንኳን ጠፋ። ጩኸቴን አላቆምኩም። ይባስ ብሎ አንድ የሻቢያ ወታደር ወደ እኔ መጥቶ ለልጁ ቀለል ያለ ሕክምና ስለሚያስፈልገው መሄድ አለበት ብሎ እየጎተተ ወሰደን። እነዚያ 3 ሴቶች ወታደሩን ከመከተል ውጪ አማራጭ ስላልነበራቸው ተከትለው ሄዱ። ለልጁም ሕክምና የሚሰጥበት ቦታ ስንደርስ መረጋጋት አልቻልኩም። ልጄ ሄኖክም የመጀመሪያ እርዳታ እስኪደረግለት ባለቤቴን ልሰናበታት አንዴ እንኳን ቢሆን አይቻት እንድመለስ እንዲወስዱኝ ተማጸንኳቸው። አልጨከኑብኝም። ወሰዱኝ። ሬሳ እየሰበሰቡ ስለነበር ከርቀት ሆኜ ባለቤቴን የልጄን እናት የመጀመሪያ ፍቅሬን ተመለከትኳት። አንገቷ ላይ የነበረውን ሀብልም ለመውሰድ ሲጣሉባት ተመለከትኩ። ስቅስቅ ብዬ አለቀስኩ። እኔም ብላ ወጥታ መቅረቷን ገበገበኝ። በቅጡ እንኳን ሳልቀብራት እርሜን ሳላውጣ ከርቀት ብቻ ተመልክቻት ተመለስኩ። የቀረው አንድ ልጄ ነበርና ወደሱ ተስፋ በመቅረት ስሜት ሆኜ እየጎተቱ ወሰዱኝ። ከሴቶቹም ጋር ቀላቅለው አንድ ቦታ ሰበሰቡን። በዚያም ሲያልፍ የነበረ አንድ የሻቢያ ወታደር ልጄን አቅፌ ከሴቶች መሃል ሲመለከተኝ ወደ እኔ ጠጋ ብሎ ምን ሆነ ነው የልጁስ እናት የትኛዋ ናት ብሎ ጠየቀኝ። የልጄን እናት ሚስቴን ገደሉብኝ እያልኩ በሚያሳዝን ድምጽና እያለቀስኩ መለስኩለት። ወታደሩም በጣም አዘነ። ቀስ ብሎም አይዞ አንተ ከዚህ ትወጣለህ፣ ሚስትም አግብተህ ገና ጥሩ ኑሮ ትኖራለህ፣ ጠንካራ ሁን ብሎ መከረኝ። ደግሞም እዚያው እንድጠብቀው ነግሮኝና ግን ለማንም እንዳላወራ ካወራው ለሱም ቢሆን እንደማይመለሱ አስጠንቅቆኝ ካጠገቤ ሄደ። ከትንሽ ቆይታ በኋላ ለሄኖክ የቆርቆሮ ወተትና የተለያዩ ልብሶች ይዞ ተመለሰ። እንደምንም ጠንክሬ ከዚያ እንደወጣ አስጠንቅቆኝ ተሰናብቶኝ ሄደ። በኋላም ከሻቢያ ወታደሮች ሌላ ትዕዛዝ መጣ። ይኸውም እኔን ጨምሮ የተቀሩት ሴቶች በእግራችን እንድንሄድ ነበር። የሳይኮሎጂ ምሁር የነበረችው የኔፊያ ሜታ ዘውድነሽ ምረታብ ከእርሱ የሚለየኝ ሞት ብቻ ነው እንዳለችው ሜዳ ላይ መቅረቷ እያሳዘነኝ የእርሷ ማስታወሻ የሆነውን ልጄን ሄኖክን በጀርባ ያዝዬ ጉዞውን ቀጠልን። ትንሽ እንደተጓዝንም መንታ መንገድ ላይ ደረስን። ወዴት እንሂድ ብለን በማመንታት ላይ ያለን አንድ የጭነት የኔትሬ መኪና አጠገባችን እንደደረሰ ቆመ። ሹፌሩም ወርዶ ወደ እኔ አመራ። ምን እንደሆንኩና ለምንስ ልጅ እንዳዘልኩ ጠየቀኝ። እኔም የሆነውን ነገርኩት። ሹፌሩም ደግሞ ይህ ሁሉ የሆነው ባረንቱ ላይ ነው ሲል ጠየቀኝ። አዎን ብዬ መለስኩለት። በጣም አዝኖ ከነዚህ ጨካኞች ጋር እንዴት ሰራለሁ? እናንተንስ እስከምችለው አድርሼ እኔም በዚያ ወደ በረሃ ሄዳለሁ ብሎ መኪና ውስጥ እንድንገባ ነገረን። እኔ ከኋላ እንደሆን ሴቶቹ ደግሞ ሕፃኑን ይዘው ከፊት መኪና ውስጥ እንዲገቡ ካደረገ በኋላ መኪናውን የጫነውን በሶ መንገድ ላይ በእግሯቸው ለሚጓዙ እንድጥልላቸው ነግሮኝ ጉዟችንን ቀጠልን። ተሰነይ የምትባል ከተማ እንደደረስን ሌላ የጭነት መኪና ተዘጋጅቶልን እዚያ የደረሰንን መኪና መስግነን አሁንም ጉዞ ወደ ሱዳን ድንበር አደረግን። በመንገዱ ላይም ሬሳ ሲቃጠል እያየን
የሞተ ብቻ ሳይሆን ለሞት የሚያጣጥርም ጭምር አብሮ ሲቃጠል እያየን በውስጣችን እየደማን ሱዳን ድንበር ደረስን። ሕፃን ሄኖክ ለኔ ለአባቱ እንደ ይለፍ ፓስፖርት ነበር። የሚያሳሳ ቀይ ሕፃን ስለነበር ያየው ሁሉ እያዘነለት ነበር የሚሄደው። የሱዳን ካሜራዎችና ጋዜጠኞች በሙሉ ትኩረታቸውን እርሱ ላይ አደረጉ። ወሬ ማሞቂያና እርዳታ መሰብሰቢያ ያደረጉት። ስደተኛ ወደሚሰበሰብበት ቦታም ከነዚያ 3 ሴቶች ጋር አድርገው ወሰዱን። በዚያም ለሕፃን ሄኖክ ሕክምናና የተለያዩ እርዳታዎች እየተደረጉለት ብዙ ቀናት አለፉ። እኔም ለሕክምና ባለሙያዎች በአስተርጓሚነት እያገለገልኩ ሴቶችንና ሄኖክን ይዤ ቆየው። የሄኖክም ቁስል እየደረቀለት መጣ። በዚህ መሃል የሕፃኑ መጉላላት ያሳዘናት አንዲት የአየርላንድ ዜጋ ሐኪም ልጇን እሷ ቤት እንዲቀመጥና እሷ እንድትንከባከበው መፈለጓን አማከረችኝ። እኔም በፈለግኩ ጊዜ ላየው እንደምችል በመግለጽ ልታግባባኝ ሞከረች። የምናድርበት ቦታ ብዙም አመቺ ባለመሆኑ እያቅማማው እንድትወስደው ፈቀድኩላት። በየሳምንቱ የሄድኩ አጫውቼ ጠረኑን ጠግቤ እመለስ ነበር። ይህ በእንዲህ ቀጥሎ ለ3 ሳምንት ያህል እየተመላለስኩ ከቆየ በኋላ ልጁ በጠና እንደታመመና በሽታውም የሳምባ ምንጭ ኒሞኒያ እንደሆነ ሐኪሟ ነገረችኝ። በፍጥነትም ወደ ቤቷ ወስዳኝ ልጄን እንድታሳየኝ ተማጸንኳት። ቤት እንደደረስን ልጄን ይዤ ስቅስቅ ብዬ አለቀስኩ። የቀረኝ ብቸኛ ልጄ የባለቤቴ ማስታወሻ ሞት መጥቶ የሚቀማኝ መሰለኝ። ጭቅም አድርጌ ይዤ አነባው። ሐኪሟም የሚያሰጋ ደረጃ ላይ እንዳለ ግን የተቻላትን ሕክምና ሁሉ እንደምታደርግለት ቃል ገባችልኝ። እኔ ወደ ካምፕ እንድመለስ እሷ እንደምትንከባከበው አሳምናኝ ተመለስኩ። አዳሬን ስንቆራጠጥ አድሬ ሲነጋ ልጄን ለማየት ወስኜ ሰፍ ብዬ ወደ እርሷ ሳመራ የፈራሁት ነገር ከፊት ለፊቴ ተጋረጠ። ከባድ ነገር ከውስጤ ፍንቅል ሲል ተሰማኝ። ሐኪሟ የልጄን አስክሬን ይዛ ከፊት ለፊቴ ሳያት የማለቅስበት ድምጼ እንኳን ጠፋብኝ። የመጀመሪያ ፍቅሬን የዘውዲንና የልጄን እርም በአንድ ላይ ላውጣ ልጄን ባንዲት ትንሽ ጉድጓድ በሱዳን በረሃ ላይ ቀብሬ ስቅስቅ ብዬ አለቀስኩ። ተስፋ ቆርጫለሁ። ወደ ሀገሬም ለመመለስ ሐሳብ አልነበረኝም። ምንም የምኖርለት ዓላማ የለም ብዬ ሌሊትና ቀን አነባለሁ። ይመሻል፣ ይነጋል። በዚህ አይነት ሁኔታ በሐዘንና በለቅሶ 3 ወራት ተቀጠሩ። የስደተኛው አስተዳደር ዩኤንኤችሲአር ስለነበር ስደተኞች ወደ ሀገራቸው ይመለሱ የሚል ማሳሰቢያ አወጣ። ከብዙ የሰቆቃ ጊዜያት በኋላ ተገድጄም ቢሆን ለዓመታት ከራስ ካሳር እስከ ራስ ዱራሜ 1000 ማይል የባህር ክልሏን ሳስከብርላት የኖረችውን የሀገሬን ኢትዮጵያን ምድር ረገጥኩ። ሀገሬ ከገባው በኋላ ሐዘኔን በውስጥ ያምቄ አዲሱ መንግስት በቀድሞ ጦር ላይ ያወጣውን መመሪያ ተቀብዬ ወደ ደዴሳ የተሃድሶ ማሰልጠኛ ገባው። ከዚያ ማዕከልም የሞተው ሞቶ የተረፍነው መታደሱን ጨርሰን ወደ አዲስ አበባ መልሰው በተኑን። እኔም መጀመሪያ የተቀጠርኩት ከክፍለ ሀገር ስለነበር ወደዚያው ተመለስኩና እናት አባቴንና ቤተሰቦቼን አግኝቼ ወደ አዲስ አበባ ተመለስኩ። ጎፋ ካምፕ በሚባለው ሰፈር አንድ ዘመድ ነበረኝ። ወደ እርሱ በመሄድ ጊዜያዊ ማረፊያ ያገኘው። ሁላችንም እንደምናውቀው ይህንን ሁሉ ዓመት የሀገራችንን ዳር ድንበር ለማስከበር የከፈልነው ዋጋ በ50 ብር ስንዴ ተለወጠ። ተመስገን ብዬ የሰጡኝን ስንዴ ላረፍኩበት ቤት እሰጥ ነበር። እንዲህ እያልኩ 1 ዓመት ያለ ስራ ተቀመጥኩ። ከዚያ ማህበራዊ የመልሶ ማቋቋሚያ ድጋፍ 30 የምንሆን የባህር ኃይል አባላትን ፈጣን የቴክኒክ አገልግሎት የሚል ጥናት አቅርበን ከ300 ጥናቶች ውስጥ አንደኛ በመውጣቱ የምንሰራበት ማቴሪያልና ገንዘብ በምድር መልክ ተሰጥቶን ካዛንችስ አካባቢ ወርክሾፕ ከፈትን። የብረታ ብረት፣ የኤሌክትሪክ ምጣድና ፍሪጅ ስራ፣ የኤሌክትሪክና የኤሌክትሮኒክስ እቃዎች ጥገና ከፍተን ስራ ጀመርን። ያም የባህር ኃይሉ የትምህርት ውጤት የታየበት ጥሩ የጥገና ማዕከል ሆነ። ቀጥሎም የስፔን ኤምባሲ
የስራ ዕድል ማስታወቂያ አውጥቶ ተወዳድሬ ሰራተኛ ለመሆን በቃው። ህይወት እንደገና አንሰራራ። የሞቶችው ዜድ ተጎዳች። የአባረንቱ ላይ አይዞ አንተ ከዚህ ትወጣለህ፣ ሚስትም አግብተህ ገና ጥሩ ኑሮ ትኖራለህ ጠንካራውን። የታጋዩ ትንቢት እውን ሆነ። አዲስ አበባ ውስጥ ያገኘዋትን ሌላ ኤርትራዊት አገባው። ከርሷም አንዲት ሴት ልጅ ወልጄ አሁን ሐኪም ነች። በዚህ ላይ ከአስመራ ዩኒቨርሲቲ ማስረጃዬን አስመጥቼ ያቋረጥኩትን ትምህርት በመቀጠል ከአዲስ አበባ ዩኒቨርሲቲ በህግ ባችለር ዲግሪ በማግኘት ተመርቄ በአዲስ አበባ ከተማ ውስጥ እየኖርኩ በፌደራል ፍርድ ቤቶች የህግ ጠበቃና አማካሪ ሆኜ እየሰራው ይገኛለሁ። ህይወት እንዲህ ናት። መታሰቢያነቱ ለፍቅር ስትል ህይወቷን ላጣችው ዘውድነሽ ምህረተአብና ለልጃችን ህፃን ሄኖክ ሰለሞን ይሁን። ለዛሬ በቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።